እንደምናላችሁ ክቡራትና ክቡራን፣ ይህ በመርማሪው ሚዲያ እየተዘጋጀ የሚለቀቅላችሁ የትረካ መርሃ ግብራችን ነው። በዛሬው ዕለት ኢትዮጵያን ለማፍረስ ለመበታተን በውጪ ከሚደረጉና ከሚዘጋጁ ሴራዎች አንዱ በክፍል 1 ያቀረብንላችሁ የሚታወስ ነው። ዛሬ በክፍል 2 ወደ እናንተ የምናቀርበው ፕሮግራም ይኖረናል። አብራችሁን ትሆኑ ዘንድ በአክብሮት እንጠይቃለን። በባለፈው ሳምንት እንደምታስታውሱት ብዙ መባዘኖችን፣ ከብዙ ሰዎች ጋር መገናኘቶችን፣ ከተማሪዎች ጋር ንግግሮችን ካደረገ በኋላ እንደተለመደው በመጨረሻም ወደ ቤተ መንግስት አቅንቶ ነበር። በቤተ መንግስት ምን ተፈጠረ? በቤተ መንግስት ከገጠሙት ወታደሮች ጋር ጭቅጭቅ ውስጥ የገባው የግለሰብ መጨረሻ ላይ ራሱን ሆስፒታል ውስጥ አግኝቶት ነበር። በክፍል 1 ያበቃ ነው። ከዛም በኋላ ክፍል 1 ላይ በመጨረሻ ሆስፒታል ውስጥ ጋደም እንዳለ በውስጡ የያዛቸውን መሳሪያዎችና ዕቃዎቹን ላለማጣቱ ራሱን ቼክ እያደረገ በኋላም አቅም አንሶት ጋደም እንዳለ ነበር ክፍል 1 ያበቃው። በክፍል 2 የዚህ ቀጣይና ምን ሊፈጠር እንደሚችል በዝርዝር የሚናገርበትን ዋና አጀንዳ ወደ እናንተ እናደርሳለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር ጁን 3 2014 ቤልጅየም ዩሮፒያን ዩኒየን ብራሰልስ የግሩፕ 8 አገራት የመሪዎች ጉባኤ ላይ ጉዳዩ ይጀምራል። 40ኛው የጂ8 ዓመታዊ ስብሰባ ይካሄድ የነበረው ከጁን 4 እስከ ጁን 5 2004 እንደ ዩሮፒያን አቆጣጠር የነበረ ቢሆንም መሪዎቹ ግን አንድ ቀን ቀደም ብለው የግል ዝግ ጉባኤያቸውን ያደረጉት ጁን 3 2014 ምሽት ላይ ነበር። የተካሄደውም በቤልጅየም ብራሰልስ ነው። በዚህ መሰረት የአባልነት ማረጋገጫ የሆነውን ልዩና ረቂቅ የሆነ የኤክስሬ ምርመራቸውን ሁሉም በየጀርባቸው እየተጋደሙ አረጋገጡና ወደ ቀዩ ሚስጥራዊ አዳራሽ አቅንተው ቦታቸውን ያዙ። ቦታው ከዋናው አዳራሽ ስር ግራውንድ ውስጥ ያለ ሲሆን የአሜሪካው መሪ ደግሞ ከዋናው አዳራሽ ካለው የእንግዳ መቀበያ ላይ ሆኖ በተናጠል የሚገቡትን መሪዎች የይለፍ ቃል በሚመስል አንዳንድ ቃል እያደመጠ አጠገቡ ባለችው ብርማ ቀለም ባላት ላፕቶፕ በፍጥነት ጻፍ እያደረገ ነበር የሚያስገባቸው። ከዚያ በኋላ ደግሞ መሪዎቹ 6 ያህል እርምጃዎች ተራምደው ቀይ ቀለም ባለው ምቹ የመጋደሚያ ስፖንጅ ላይ ሄደው ጋደም ይላሉ። ፈታሹ ማን እንደሆነ ባይታወቅም ያ የሚጋደሙበት ምቹና ቀይ ቀለም ያለው ስትሬቸር ግን መሪዎቹ ገና ጋደም እንዳሉበት በፍጥነት ሸርተት ብሎ ወደ ውስጥ ይዟቸው ይሄዳል። እንደገና ባዶውን ሆኖ በፍጥነት ተመልሶ ይመጣና ለሌላ ተስተናጋጅ ዝግጁ ይሆናል። ሌላው ተረኛ ደግሞ ይመጣና ይጋደማል። እሱንም አድርሶት ይመለሳል። በዚህ አይነት ሁሉም ገብተው ያልቁና የዋናው በር አዳራሽ በራሱ ጊዜ ይዘጋል። በሩ እንደተዘጋም ጥቁሩ የአሜሪካው ፕሬዝዳንት ላፕቶፑን እጥፍ ሲያደርጋት ይታያል። ይህ ከሆነ በኋላ ጭልም ይላል። ጭልም ያለው ነገር ከአንድ ደቂቃ ባልበለጠ ጊዜ ውስጥ መልሶ ቦግ ሲል የአሜሪካው መሪ መድረኩ ላይ ቆሞ ያችን ብርማ ቀለም ያላት ላፕቶፕ እየነካካ እንደገና ይታያል። አሁን መድረኩ ላይ ያለው መሪን ጨምሮ ከመድረኩ ስር ያሉትን ሰዎች ከነሙሉ የአዳራሹ ገጽታ ማየት ተቻለ። ይህ የሚያምር አዳራሽ ክብ ቅርጽ ያለው ሲሆን የግድግዳው ዙሪያ አብረቅራቂ በመሆኑና ቀይ ቀለም ባላቸው ረጃጅም መጋረጃዎች የተከበበ ነው። የወለሉ ንጣፍም የመቀመጫ ወንበሮችም የኮርኔሱም ሆነ በተሰብሳቢው ዙሪያ ያሉት የጠረጴዛዎች ቀለም ቀይ ሆኖ የተዘጋጀ ነው። ተሰብሳቢዎቹ ደግሞ በጥቁር ሱፍና በቀይ ከረባት አጊጧል። የአሜሪካው ፕሬዝዳንት ላፕቶፑን መድረኩ ላይ ባለችው የቁም ጠረጴዛ ላይ አስቀምጦ መድረኩን ለቀቀና ወደ መሰሎቹ ተሰብሳቢዎች አምርቶ ተቀመጠ። እንደተቀመጠም ከፍተኛ የሆነ ብርሃን ያለው መብራት ቦግ አለና አዳራሹን ሌላ ውበት ሰጠው።
ባንዳቸውም ላይ የመረበሽና የመደንገጥ ሁኔታ አይስተዋልም። ሁሉም በፈገግታ ፈክተዋል። የጉባኤውን መጀመር በጉጉት እየተጠባበቁ ያሉም ይመስላል። መሪ ነው። የእያንዳንዱን ተሰብሳቢ አእምሮና አስተሳሰብ ብሎም እቅድና የእውነት ተገዥነቱን ማጣራትና ማወቅ ይችላል። የሹማምንቱን ብቻም ሳይሆን የሁሉንም ተራ አባላት የአእምሮ ዳታ ማንበብ ይችላል። አንዴ አምነውበትና ተቀብለውት ራሳቸውን በፈቃደኝነት አሳልፈው ሰጥተዋልና የመጣል፣ የማንሳት፣ የመግደልና የማዳን እንዲሁም የማበልጸግ በጥቅሉ ሁሉንም የማድረግ መብት የተጎናጸፈ ልዑል ነው። ለልጆቹ፣ ለወዳጆቹ፣ ለተከታዮቹ በግልጽ ቁልጭ ብሎ ይታያል። ጥበብን ይገልጣል። የሚሹትን ሁሉ በለጋስነት ይሰጣል። ታማኝነቱ እስከ ዘላለም ነው። ሁሉን በእጁ ይዟል። የያዘውንም ለተከታዮቹ ይሰጣል። ባለድል ነው። ያሸንፋል። ልዑል ነው። በድል አድራጊነት ይገሰግሳል። የሰው ልጅ ሁሉ በደስታ ይገዛለታል የሚል አስገምጋሚ ድምፅ አዳራሹን ናጠው። መሪዎቹ ገና መናገር እንደጀመረ ነበር ተነስተው በደስታ ማጨብጨብ የጀመሩት። አዳራሽ ውስጥ ከ8ቱ መሪዎች ውጪ ለጊዜው ማንም አልነበረም። ተናጋሪውም ከመሪዎቹ አንዱ አልነበረም። መድረኩ ላይ ማንም የለም። መሪዎቹ ግን ማን እየተናገረ እንዳለ ያወቁ ይመስላል። ግራ የመጋባት ሁኔታ አልተስተዋለባቸውም። ክብር ለልዑሉ ሲል መሪዎቹም በአንድ ድምፅ አሜን ሲሉ ተደመጡ። ክብር ለኃያሉ አለ ደገመና አሜን አሉ። አሁንም ክብር ለባለድል አብዮተኛችን አሜን። ከወደ ጣራው በኩል ኮሽታ ድምፅ ሳያሰማ ስፍ እያለ ወረደና በዝግታ መድረኩ ላይ እርፍ አለ። ግዙፉ የሆነ ርዝመት አለው። ግዙፍ የሆነ ውፍረትም አለው። ያማረና የተዋበ የፊት ገጽታም አለው። በሰዎች አገላለጽ የወንድ ቆንጆ ጸጉረ ዞማ የሚያማልሉ አይኖች፣ ከበረዶ የነጹ ጥርሶች፣ እንጆሪ የመሰሉ ከናፍርቶች አሉት። ቅላቱና የፊቱ ልስላሴ ሲገልጹት ደግሞ የሚከብድ ነው። እንዲህ ሆኖ የሚታየው ግን ከአንገቱ በላይ ብቻ ነው። ፊቱ የሰው ነው። ከአንገቱ በታች ሲታይም የሰው ቅርጽና የሰው የሰውነት ክፍሎችን ሁሉ ያካተተ ተክለ ቁመና ያለው ነው። ነገር ግን አጠቃላይ አቋሙና ግዝፈቱ ሰው እንዳልሆነ የሚያስታውቅ ፍጡር ነው። የቆመው እንደ ሰው በእግሮቹ ነው። ነገር ግን ሁለቱም እግሮቹ በጣም ወፈፍራምና አብረቅራቂ ቆዳ ያላቸው ዘንዶች ናቸው። ከወደ ጭኑ ወፈር ከወደ ባቱ ቀጠን ያሉ የቆሙ ዘንዶች እግር ሆነውበታል። እጆቹ ደግሞ እግር የሆኑት የወፈፍራም ዘንዶች ልጆች የሆኑ ይመስላል። በመጠንና በውፍረት ከነሱ አንሰው፣ ነገር ግን የቆዳ ቀለማቸውና ዘንዶነታቸው እንዳለ ሆኖ ነው የሚታዩት። ዘንዶ ከወደ ላይ ወፈር ብሎ ከወደ ጅራቱ እየቀጠነ እንደሚሄደው ሁሉ የሱም እግርና እጆች በተመሳሳይ ቅርጻቸውን ጠብቀው ዘንዶ መሆናቸው በግልጽ እየታወቀ፣ ነገር ግን ጭንቅላታቸው ሳይታይ በአካልነት ተርታ ተመድበው እያገለገሉት ነው። ያም ሆኖ የእግር ጉልበቱ እንደ ሰው፣ የእጅ ክርኑ እንደ ሰው ያለ መገጣጠሚያ ያለውና የሚታጠፍ የሚዘረጋ እንደሆነ በግልጽ ይታያል። ከሁለቱም እግሮቹ ተረከዝ በኋላ ያሉትና የመድረኩን ወለል የረገጠባቸው እግሮቹ ደግሞ የሰው ናቸው። 5 ጣቶችም አሏቸው። ርዝመታቸውም ከሰው ብዙ የሚለይ አይደለም። ከሰው የሚለያቸው አንድ ነገር ግን አለ። እሱም የሁለቱም እግሮቹ የታችኛ መረገጫ የጋለ ብረት በመሰለ አስደንጋጭ እሳት እየተቃጠሉ ወይም እየተንቦገቦጉ ያሉ መሆናቸው ነው። የዘንዶ ቅርጽና ቆዳ ካለው ጡንቻና ክንዱም አልፎ ከሚገኘው ቅርጽ ቀጥሎ ያሉት የእጆቹ መዳፎችም እንደ እግሮቹ ሁሉ የሰው የመሰሉና በመዳፍ ስፋትና በጣት ርዝመት ብቻ ከሰው ዘለግና ሰፋ ያሉ ከመሆናቸው በቀር ሌላ እንግዳ ነገር አይታይባቸውም። እነርሱም ባለ 5 ጣት ናቸው። እነርሱም በተመሳሳይ እንደ እግሮቹ በባለፍም እሳት እየተከበቡ እየተንቦገቦጉ ያሉ ናቸው። ነገርየው ያልተለመደና ሲገልጹትም እጅግ የሚከብድ ነው።
ከአንገቱ በታች እንደ ብረት የጠነከረ መሆኑ ከሚያስታውቀው ሰፊ ደረቱ ጀምሮ እስከ እግሮቹ ባቶች መዳረሻ ድረስ የዋና ልብስ የመሰለ ጠባብና ቀይ ፒትልስ ለብሷል። በተረፈ እግሮቹም እጆቹም ያለ ልብስ ተጋልጠው እየታዩ ነበር። ትከሻው ላይም ረጅምና አብረቅራቂ ክፍት ካባ ጣል አድርጓል። ጫማ አላደረገም። ነገር ግን እግሩ እሳትን ለብሷል። ጣቶቹ የሚታዩት በእሳት ውስጥ ነው። የቆመበት እግሩን ያየ ሰው መድረኩ ላይ ያለው የወለል ምንጣፍ ካሁን አሁን መጨስና መንደድ ይጀምራል ብሎ መስጋቱ አይቀርም። ግን ምንም ጭስ ቃጠሎም የለም። በእጆቹ የያዘው ነገር አንድም አልነበረም። ለ6 ደቂቃ ያህል ካንደበቱ ያወጣት አንዲት ቃል የለችም። ያደረገው እንቅስቃሴም አልነበረም። እንዲሁ እንደ ሞዴሊስት ለ6 ደቂቃ ያህል ካንደበቱ ያወጣት አንዲት ቃል የለችም። ያደረገው እንቅስቃሴም አልነበረም። እንዲሁ እንደ ሞዴሊስት በቄንጥ ቆሞና በፈገግታ ደምቆ በጎንዮሽ ተሰብሳቢዎችን በዝምታ ሲያያቸው ቆየ። የጂ8 ሀገራት መሪዎችም መጥቶ ከቆመባት ጊዜ ጀምሮ ነው ቆመው ማጨብጨብ፣ ለአንዳች በሚያርገፈግፍ የደስታ ስሜት ውስጥ ሆነው መጮህ፣ እልል የሚል አይነት ድምጽ ማሰማትና በደስታ መዝለል የጀመሩት። ሂደቱ በዚህ አይነት እንደቀጠለ በነበረ ጊዜም የምንነቱ ያልተለየ ነገር በመጣበት አኳኋን ኮሽታ ድምጽ ሳያሰሙ ሃይማኖታዊ ልብሳቸውን እንደለበሱና በአንድ እጃቸው የወርቅ መቋሚያቸውን እንደጨበጡ ያንን ከዕንቁና ከወርቅ የተሰራ የራስ አክሊላቸውን እንደደፉ በቀይ ካባ አጊጠው የቫቲካኑ ዋና ጳጳስ ከተፋሉ። እንዲሁ ኮርኔሱ ሳይበሳ ከላይ ወርደው ያላንዳች ድንጋጤ በደመቀ ፈገግታ ተውጠው ሲወርዱና በተጫሙት ቀይ ምቹ ጫማ የመድረኩን ወለል ሲረግጡ ተሰብሳቢዎቹ እያዩአቸው የነበረ ቢሆንም አንዳቸውም የመገረም ሁኔታ አልተንጸባረቀባቸውምና ጉዳዩ የተለመደ መሆኑን ማረጋገጥ ተቻለ። ጳጳሱ በእርጋታ ከጎኑ ቆሙ። በአንድ ጉልበታቸው በርከክ ብለውም አክብሮታቸውን ገለጡና ብድግ አሉ። ክብር ለልዑላችን አሉ በጋለ ድምፅ። አሜን አሉ ተሰብሳቢዎቹ። ጳጳሱ አንድ እጃቸውን አንስተው የተቀመጡ ምልክት አሳዩአቸው። የጂ8 ሀገራት መሪዎችም በድንፋታ የታጀበ ምስጋናቸውን ደምድመው በየወንበሮቻቸው ቁጭ አሉ። የቫቲካኑ ጳጳስም ተሰብሳቢዎችን አስቀምጠው በተለየ ቋንቋና ለማንም ባልተሰማ ሹክሹክታ ለዚያ ተቀዳማቸው ለመጣው ዘንዶ ለበሰው ጎንበስ ብለው አነበቡና እጅ ነስተው ቀናሉ። ይህንን አድርገውም ሌላ ቃል ሳይናገሩ በመጡበት አኳኋን ወደ ላይ ተነሱና ተንሳፈው ሄዱ። ኮርኔሱና ጣራው ክፍትም ክድንም ሳይል እንዲሁ አሳለፋቸው። ጳጳሱ ከሄዱ በኋላ እንዲሁ ባረፈበት ቦታ እንደቆመ እንደ ሞዴሊስት ተገትሮ በልዩ ፈገግታ በጎንዮሽ ተሰብሳቢዎችን በማየት ብቻ ተወስኖ የነበረው ሰው መሳይ አካል በዝግታ መድረኩ ላይ መንጎማለል ጀመረ። ወዲያውም አስገምጋሚ ድምጽ ካንደበቱ ወጣ። የሚናገረው በጠራ እንግሊዘኛ ነው። ክብር ለኃያሉ አባቴ ሲል በከባድ ድምጽ ጀመረ። አሜን የሚል የጋራ ጩኸት ሁሉም አሰሙ። ተናጋሪው መድረኩ ላይ ወዲያ ወዲህ ሲል ቆየና አዳራሹ በጸጥታ እንደተዋጠ በቄንጥ ሽክርክርክር አለና ወደ ተሰብሳቢዎቹ ዞረ። ከዚያም እነዚህን የሚያምሩና ሙሉ በሙሉ የሰው የመሰሉ አይኖቹን በአፍታ ጨፈን አድርጎ ገለጣቸው። ይህን እንዳደረገ ልዩ አርማው የሆኑት 2 ጥቋቁር ቀንዶች በግንባሩ ግራና ቀኝ በቅጽበት ወጡ። በዚህም የተገረመ ተሰብሳቢ አልነበረምና የተለመደ ክስተት መሆኑን ለማወቅ ተቻለ። የወደፊቷ ድንቅና አጓጊ አዲስ ዓለም ዜጎች እንኳን በደህና መጣችሁ ብሎ ሲጀምር በተሰብሳቢዎች በኩል ያልተጠበቀ የማጉረምረም ድምፅ ተሰማ። ሁሉም እንዴት ነው ዜጎች የምንባለው? ያልተለመደ አጠራር የሆነው ስለምንድን ነው? አይነት ማጉረምረም ነበር ያስደመጡት።
እሱ ግን በደስታ የተዋጠ ፊቱን ለተሰብሳቢዎች እያሳየና በዘንዶ ቆዳ የተለበጡ የሚመስሉ ሁለት ረጃጅም እጆቹን ግራና ቀኝ እየዘረጋ አትፍሩ፣ የተለወጠ አንዳች ነገር የለም። ዜጎች በሚል እንግዳ ስም የጠሯችሁ በምክንያት ነው። የአዲሲቱ ዓለም ሹማምንት ያልኩት ኃያል ጌታ ከሆነው ከአባቴ አዲስ መመሪያ ስለተቀበልኩ ነው። ይህ እንደ ቀድሞ አይነት የሆነ የእናንተን የሹማምንቱን ጉዳይ የሚመለከት ጉባኤ አይደለም። በእናንተ ውስጥ ስላሉትና ወደፊትም በእናንተ አማካኝነት በጥቁር እሳት ተቀምጠው ዜጎቻችሁ ስለሚሆኑት ስለ ሌሎቹ አዲሲቱ ዓለም ዜጎች የሚመለከት ጉባኤ ስለሆነ ነው ሲል ተሰብሳቢዎቹ ፈገግታ መለስና እርጋታ ሰፈነ። እሱም ቀጠለ። እንኳን ደስ ያላችሁ። የዘመኑን መቃረብ ከአባቴ ተረዳው። ዘመኑ ሲቃረብ ደግሞ የበለጠ ዘመናዊ ጥበብ ወደ እናንተ ትመጣለች። ዛሬም የተሰጣችሁን ሰጣችሁና ለዚህ ብዬም ነው የመጣሁት። ያለ ውጣ ውረድ ዜጎቻችሁን የምትመለምሉበትና የምታጠምቁበት አዲስ መንገድ፣ የፍጻሜው መጀመሪያ እንዲሁም መደምደሚያ። ዜማዊ ቅላጼን በተላበሰ ድምጸት ነበር የሚናገረው። ሁላችሁም በአንድነት ውጫችሁን አብሩ አላቸው። ሁሉም በአንድነት አይኖቻቸውን ለ6 ሴኮንድ ያህል ጨፍነው ቆዩና ገለጡ። ሲገልጡም የተለመዱት ጥቋቁርና ጥምዝ የሆኑ አጫጭር ቀንዶቻቸው በየግንባሮቻቸው ግራና ቀኝ ላይ ወጡ። በዚህ ባለመገረማቸውም ይህ ነገር ለነሱ የተለመደና አዲስ አለመሆኑን ለመረዳት ተቻለም። ሁሉም አባላት ውጫቸውን በሚያበሩ ጊዜ ሁለት ትናንሽ ጥቁር ቀንዶች በግንባሮቻቸው ግራና ቀኝ ላይ ይበቅላሉ። ያልተለመደው አዲስ ነገር ታዲያ ቀጣዩ ትዕዛዝና ተግባር ነበረ። አሁንም እንዲህ ሲል ቀጠለም። አሁን ደግሞ ውስጣችሁን ለማብራት ተመሳሳይ ነገር በእጥፍ አድርጉ ሲል ታዳሚዎቹ ለ12 ሴኮንድ ያህል አይኖቻቸውን ጨፍነው ገለጡ። ሆኖም ያዩት አንዳች አዲስ ነገር አልነበረም። ወዲያው ግን እርስ በርሳችሁ ተያዩ ሲላቸውና ሲተያዩ በጉጉት ይጠብቁት የነበረው ነገር በየግንባሮቻቸው ላይ ተጽፎባቸው አዩ። በአብረቅራቂ የኩል ቀለም 666 የሚል ምልክት ተጽፎባቸው ሲያዩ ማመን አቃታቸው። አመስግኑ፣ አባቴን አመስግኑ ተባሉ። አስገራሚ ነገር ነበር። የምድራችን ባለስልጣናት ሆነው ስንት ነገር ሲያደርጉና ሲከበሩ ባያይናችን እነዚህን ሰዎች አሁን ያሉበትን ሁኔታ መልሰን ስናይ ፍጹም የማይታመንና የሚዘገንኑ ሰዎች ሆነው ነው የምናገኛቸው። ልብሳቸውን አውልቀው ወለል ላይ እየተንከባለሉ በአንድ አይነት ድምፅ በጋራ ረጅምና ከባድ አስገምጋሚ ጩኸት በተቀላቀለበት አንደበት መሳቅና ማሽካካት ጀመሩ። ለረጅም ደቂቃዎችም ወደ መድረኩ ቀርበው ወለሉ ላይ እየተንከባለሉ አመሰገኑት። ዘመኑ ደረሰ፣ ሹመታችን መጣ፣ በጉን እናርዳለን፣ አንተንም ኃያላችንን ስልጣን ሰጠህን፣ ክብር ለአሸናፊ አለቃችን፣ ንግስና ላንተ፣ ጌትነት ላንተ፣ የምድር ነፍሶች ሁሉ ላንተ በማለት እየተንከባለሉ አመስግነው አበቁና እርስ በርስ በደስታ ተቃቅፈው እየተሳሳሙ ወደ የቦታቸው ተመለሱ። አሁን የነካችሁት፣ የዳሰሳችሁት፣ የፈለጋችሁት ሁሉ የአዲሲቱ ዓለም ዜጋ ይሆናል። አባቴም ያከብራል። የተሰጠውን ጥበብም ጌታውን ለማክበር ይጠቀምበታል። እናንተም በክብር ትሾማላችሁ። ሞትና መውጊያውን በትብብር እንነጥቃለን። በዚህም ይረዳን ዘንድ ኃያሉ አባቴ ያለውን ጥበብ ሁሉ ይጠቀማል። ያንንም ለእናንተ ይሰጣል። ክብር ለታላቁ አባቴ፣ ክብር ለአመፀኛው እውነተኛ አለቃዬ፣ ሹመት ለአዲሲቱ ዓለም ንጉሠ ነገሥት። ሃሃሃሃሃ! ብዙ ካካታ፣ ሆይታና ሳቅ ሆነ። ለጆሮ የሚሰቀጥጥ የጋራ ሳቅ መጣ። አሁን ሲል እንደገና ጀመረም። አሁን ሌሎችን የጂ20 አገራት መሪዎችን ሰብስቡና ከስረ መሰረቱ ጀምሩና ሂደቱን እንዲሁም ያማረ ስለሚሆነው ፍጻሜና ጎል አብራሩላቸው።
አትጠንቀቁ። ስራውን ሁሉ አባቴ ስለጨረሰላችሁ አንዳች ሙግት አይገጥማችሁ። ካሁን በኋላ ምንም ምስጢርና ድብቅ ነገር የለም። ይህ ዘመን በአባቴ ተዋጅቷልና እንደገና ደስ ይበላችሁ። ሁሉም በእጃችን ሆኗልና ሐሴትን አድርጉ። የተዋጀውን ዘመን ደጋግማችሁ ዋጁት፣ ጥሯቸውና አብስሯቸው። የአሸናፊ ልጆች ሆይ የንጥቂያ ዘመን አሁን ነው፣ ንጥቂያ ይቅለልላችሁ። የንጥቂያ ዘመን አሁን ነው፣ ንጥቂያ ይቅለልላችሁ ብዬ ባረኳችሁ። የአዲሲቷን የእኛን ዓለም ምስረታ ገንቡ። ጠንክራችሁም ስሩ፣ ጠንክራችሁም ተናጠቁ። የገንዘብ፣ የኢኮኖሚ፣ የጦር መሳሪያና የቴክኖሎጂ የበላይነትን ተጎናጽፋችኋልና ማንም ሊያስቆማችሁ እንደማይችል ተረድታችኋል። ምድር ካለችበት የጨለማ ተስፋ ወጥታ ወደ ዘላለማዊ ሕልውናዋ መመለስ አለባት። ያኔ አባቴ እኔ እናንተንና የእናንተን ሹሞች ለዘላለም እናነግሳችኋለን። ሁልጊዜም ደስ ይበላችሁ። ስለምታደርጉት ነገር አታስቡ፣ ስለምትጠየቁት ጥያቄ አትጨነቁ። እኔ በሁሉም ውስጥ አድሬ ምላሽ ሰጣችኋለሁና ይላሉ ላችን። ደግሞ ማንም መውጫና ማምለጫ የለውምና ደስ ይበላችሁ። ውድቀት ለሚታረደውና ለታረደው በግ፣ ድል ለአሸናፊዎች አዲሲቱ ዓለም ንጉሠ ነገሥትና ነገሥታት። ንግግሩ ሞቅ እያለ ሲሄድ እነዚያ የሰው ዓይኖቹ ወደ ደምነት ተለወጡ። ያማረ የራስ ቅሉ በድንገት 3 ማዕዘን ቅርጽ ወዳለው የፒራሚድ ገጽታ ተለወጠ። ተዘናፍሎ ወደ ጀርባው የተደፋው ወርቃማው ጸጉሩም ብን ብሎ ጠፋና 3 ማዕዘን መላጣ ሆነ። ከዚህ መላጣ ቅርጽ ውስጥም ሌሎች 2 ቀንዶች በቀሉ። ከአንገቱ በታች የነበረው ቅርጽ ግን አልተለወጠም ነበር። የሹመታችሁ ማረጋገጫ ተሰጣችሁ። አሁን የቀረ ነገር የለም። ትናፍቁት የነበረው ነገር ሁሉ ደረሰላችሁ። የአባቴና የአባታችሁ የድል ዘመን ደርሷልና አሁንኑ አብስሯቸው። ይህን ድንቅ ጥበብ ለግሱና በሐሴት አጥለቅልቋቸው። በድል አድራጊነት አሰማሯቸው። አመስግኑ፣ 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 አመስግኑ። ድምፁ በጣም እየጋለ ሄደ። ሀያዎቻችሁ ሁኑና በተመሳሳይ ስልጣን ሙሉ ሂደቱን አሳውቁ። እናንተም ተጨማሪውን መመሪያ ተቀበሉ። በነጻነት ተሞልታችሁ ሁሉንም ነገር እወቁ፣ አሳውቁ። መነሻና መዳረሻችሁን ልታውቁ ነውና ደስ ይበላችሁ። የመጨረሻዋና ተሸሽጋ የነበረችው ምስጢርና ትእዛዝ ዘመኗን ጠብቃ ከአባቴ ዘንድ መጣለች፣ ተገልጣለች። ሐሴትም አደረግሁ። ክብር ለኃያሉ ልዑል። አሜን አሜን የምትለዋን የጋራ ድምፅ ሰምቶ የስንብት ቃልም ሳያሰማ የ3 ማዕዘን ቅርጽ የፊት ገጽታውንና ወደ ደምነት የተቀየሩ ቀያይ ዓይኖቹን እንዲያዘ ኮስተር ብሎ ተንሳፈፈና በቅጽበት ውልብ ብሎ ተሰለበ። ያሁን አካሄዱ የመጣበት አይነት አልነበረም። ጳጳሱ የተመለሱበት አይነትም አይደለም። ብቻ ግን በጠራው ቪዲዮ እንደሚታየው ከሆነ 1 ሜትር የሚሆን ከፍታ ብድግ ብሎ እንደተንሳፈፈ ጠፋ ወይም ተሰወረ። እሱ ከሄደ በኋላ ተሰብሳቢዎች በጋራ ሳቅ እያሽካኩ በደስታ ተውጠው ከነቀንዶቻቸውና ከነግንባር ምልክቶቻቸው ማመስገናቸውን ቀጥለው ቆዩ። ለ30 ደቂቃዎች ያህል እየተነሱ እየፈረጡ አመሰገኑ። ማመስገናቸውን ከማብቃታቸው በፊት የአሜሪካው መሪ በደስታ እየተራመደ በሩጫ መሰል እርምጃ ተጉዞ ወደ መድረኩ ወጣና ጫን ጫን እየተነፈሰ ክብር ለልዑላችን አሜን ሲል አስተጋባ። አሜን አሉ በጋራም። የአሜሪካውን ጥቁር መሪ ጨምሮ ሌሎች ተሰብሳቢዎች በሙሉ በላብ ተዘፍቀው ነበር። ይህ ሰው መስሎ ስልጣን የያዘና አሜሪካን በፕሬዝዳንትነት እየመራ ያለውን ጥቁር መሪ አሁን ባለበት ሁኔታ ሌላ የማያውቅ ሰው ቢያየው ሊገጥመው የሚችለው ድንጋጤ እጅግ ከባድ እንደሚሆን ግን ጥርጥር የለኝም። ያን ከባድ ድንጋጤ ግን ቀድሜ ልደነግጠውና ልጋፈጠው የቻልኩትን የሆንኩ። የምስጋናው ጩኸት ጋብ እንዳለና ተሰብሳቢዎችም እንደተቀመጡ የአሜሪካው መሪ ንግግር ማድረግ ጀመረ። በድጋሜ እንኳን ደስ ያለን ማለት ፈልጋለሁ ሲል የጋራ ጭብጨባ ተስተጋባለት። አሁን ውጭና ውስጣችንን እናጥፋ ሲል ደግሞ
ሁሉም አይኖቻቸውን ጨፍነው ገለጡ። እሱም ተመሳሳይ ነገር አደረገና የሁሉም ቀንዶች ወደ ውስጥ ጠለሙ። የቁጥር ምልክቱም ከግንባራቸው ጠለመና ነፃ ግንባር ሆነላቸው። ሰው ሆኑ ወይም መሰሉ። ቀጣዩ አስቸኳይ ዝግ ጉባኤ በእኔ የሚመራና ከጂ20 ሀገራት መሪዎች ጋር የምናደርገው ነው የሚሆነው። ለአሁኑ ግን ቀሪውን 1 ሰዓት ለጋራ ውይይታችን ተጠቅመንበት ነው የምንለያየው። ይህን ስል ታዲያ ምን ማለቴ ነው? ከሉላችን ጋር ባልተያያዙ በተራ የሽፋን ነጥቦች ዙሪያ ማለቴ ነው አለና ብርማ ላፕቶፑን አጥፍቶ ዘጋት። በዚያች 1 ሰዓት ምን እንደተነጋገሩ ከነሱ በቀር ያወቀ አልነበረም። ጁን 21 2014 እንደ አውሮፓውያን አቆጣጠር በኒውዮርክ ከተማ የተደረገው ጉባኤ በይፋ የሚታወቀው የ2014ቱ የግሩፕ 20 ሀገራት መሪዎች ዓመታዊ ስብሰባ ኖቬምበር 14 እና ኖቬምበር 15 2014 በአውስትራሊያ ነበር የሚካሄደው። ነገር ግን ከላይ ያየነው አስቸኳይ መልእክት ስለተነገራቸው ዋናው የመሰብሰቢያ ጊዜ ከመድረሱ 4 ወር አስቀድሞ በተጠቀሰው ዕለት ምሽት ላይ ዋናውን ዝግ ጉባኤ አካሂደው ነበር። ጉባኤው የተካሄደው የሉሲፈር የሳጥናኤል ምክትል ዋና መቀመጫ ከተማ በሆነችው በአሜሪካ ኒውዮርክ ነበር። በዚህ ወቅት ከዋናው የሉሲፈር መንፈሳዊ መሪ ቀጥሎ ጉባኤውን የሰበሰበውና የመራው የአሜሪካው ጥቁር ፕሬዝዳንት የነበረ ሲሆን ምላሽ ሰጪው ግን ኒያ መሰሪ የቫቲካን ሊቀ ጳጳስ ነበሩ። ጉባኤውም ሙሉ ሌሊት የፈጀ ሆኗል። ወደ ታላቋ የሉላችን ከተማ ወደ ሆነችው ወደ ኒውዮርክ እንኳን በደህና መጣችሁ ሲል ጀመረ ጥቁሩ የአሜሪካ ፕሬዝዳንት። ይህ አስቸኳይ ጉባኤ የተጠራው አስቸኳይና አስደሳች ዜናን መሰረት አድርጎ ነው። ዛሬም እንደ ሁልጊዜው ከአዲስና አስደሳች ነገር ተሰጥቶናል። ይህ ቡድን ስትቀላቀሉ በውስጣዊ ማንነታችሁ የሰረጸው የጥልቁ መሪ ታማኝነታችሁን አረጋግጦ ስለሆነ በምንለው ነገር እንደማትደናገሩና በቀላሉ እንደምትረዱት ተስፋ አደርጋለሁ። አዳዲስ አባላቶቻችንን ማለቴ ነው 11 ያህል ሹሞች የምታውቁትና የሚስጥር ጠብቃችሁ እንደምታቆዩት የተነገራችሁ የአዲሲቱ ዓለም አገነባብ ዘዴና ሁኔታ ነበር። አሁን ግን የመጨረሻው ጎል ሊነገራችሁ የሚገባበት ዕለት ደርሷልና ተጠርታችኋል ሲል ድንገተኛ የሆነ ከባድ የጋራ ጭብጨባ ተስተጋባ። የአሜሪካው መሪ ቀጠለ። ይህን ጥበብ የምትረዱበት ንቁ አእምሮ ያስፈልጋችኋል። ይህንንም በኃያላችን የማመስገኛ ጸሎት አሁን ትታደሉታላችሁ አለ በደስታ እየፈነደቀ። ጸሎትን ጀመሩ። የአሜሪካው መሪና ሌሎች የጂ8 ሀገራት መሪዎች ቀንዶቻቸው ሲበቅሉ ያስተዋሉትና የበታች ሆነው የቆዩት መሪዎች በከፍተኛ ደስታ ወሰጠሙ። በደስታም አሽካኩ፣ ተንከባለሉ፣ አመሰገኑ። ከዚያም ሁሉም የጂ20 ሀገራት መሪዎች የሁለት አጫጭር ጥቋቁር ቀንዶች ባለቤት ሆኑ። እርስ በርሳቸው ሲተያዩም ግንባራቸው ላይ 666 የሚለው የሰው ቁጥር በጥቁር ደማቅ ኩል ታትሞባቸው አዩ። ፍጹም ያልጠበቁትና የጓጉለት የነበረ ነገር ነውና በእጅጉ ተደሰቱ። ምክንያቱም በእነሱ አስተሳሰብ በመሪ ደረጃ ይህንን ነገር ቀድሞ የታደለ በቀጣይ በምትመሰረተው አዲስ የምድር መንግስት ሹመቱ ይቀጥላልና የዘላለም ገዥም ይሆናልና ነው። የመጨረሻው ዘመን ሳይደርስ ቢሞትም ከበጉ ውርደትና ከጥልቁ ገዢ አሸናፊነት በኋላ ይነሳልና ነው። ትምህርቱም የዘላለም የምድር ሕይወትን ማስቀጠልና መቀጠል መቻል የሚል ነውና። ጸሎታዊ ምስጋናው ከተጠናቀቀ በኋላ በሁሉም ቦታቸውን ያዙና ቀጣዩን ትንታኔ በፈገግታ ደምቀው መጠባበቅ ጀመሩ። የአሜሪካው መሪ ቀጠለ። ምን ቀረን? ምንም፣ ወደ ኋላችን በነጻነት መገስገስ ብቻ። የጋለ ጭብጨባ አስተጋባ። የሉላችን አባላት ዓላማ አንድና አንድ ነው። እሱም የወደፊቷን አዲስ የምድር መንግስት መመስረት፣ አንድ ህዝብ፣ አንድ ዓለም፣ አንድ ዘላለማዊ መንፈሳዊ ገዢ፣ አንዲት ዘላለማዊ ነፍስና ህይወት ነው። አንድና አንድ ብቻ። ሉሲፌር ዘላለማዊ የበላይ ጠባቂያችን ይሆናል። ነጻነትን አጎናጽፎ ዘላለማዊ ህይወት ይሰጠናል። ደስታና ጥልቅ ሐሴት በሱ ዘንድ ብቻ ይገኛል። ጥበብም እንደዚያው። እኛ አባላቱ ደግሞ የዚህ ሁሉ ወራሽ ሆነን በሹመት አጊጠን እንኖራለን። ያ ይሆን ዘንድም የመጨረሻው መጀመሪያ አሁን ሆነ። ለዚህም ሰፊ የቤት ሥራ አለብን።
ዛሬ ለሁላችም ግልጽ ይደረጋል እያለ ንግግሩን ቀጠለ። የሰው ልጅ የተባለው ፍጡር ከመከሰቱ አስቀድሞ የኛ የነጻነት አብዮተኛ የሆነው የጨለማው ልዑል ለነጻነቱና ለነጻነታችን ሲል ራሱን አሳልፎ ሰጥቷል። ከሰው በፊት የተከሰተውና አልገዛም ባዩ አሸናፊያችን ዘመኑ እስኪደርስ ጠበቀ እንጂ አልተሸነፈም። አሁን ግን የማሸነፊያው ወቅት ደርሷል። እኛ ሁላችን ደግሞ የዚህ ልዑል ተገዢ የክብር ወታደሮቹ ነን። የሰው ልጅ ነፃ ሆኖ በፈለገው አይነት መንገድ እንዲጓዝ ያለ ሕግና ያለ ወሰን በልቅ ነፃነት መኖር አለበት ብሎ በመሟገቱ ከስፍራው የተገለለው ልዑላችን ያኔውኑ ወደኛ ወደ ምድር ሰዎች ወደ ተበዳዮቹ መጥቶ ተቀላቀለ። ችግራችንም ሲጋራ ኖረም። ቀስ በቀስም ልቡ ለኛ እየራራ ስለሄደ ስልጣኔን አብዝቶ ሰጠን፣ ጥበብንም ገለጠልን። ሁሉንም ነገር አጎናጽፎ ከጨለማና ከሃይማኖት አወጣን፣ ከመሃይምነት አወጣን። ነፃ ሰዎችም ሆንን። አሁን ደግሞ ተቀናቃኞችን ያጠፋልን ዘንድ ከጎናችን ተሰለፈ። እኛም አነገስነው፣ አመለክነው፣ መረጥነው። ብቸኛው የምድርና የሰው ልጆች የነጻነት አባት ነውና የምድርና ሁለንተናዋ ተጠቅልላ በሱ መገዛት አለባት። ያ ሲሆን ሞት ይጠፋል፣ ሕይወትም ዘላለማዊና ፍጹም ስልጡን ፍጹም ነፃ ሆና ለዘላለም ትኖራለች። የእስከዛሬውን ሳይንሳዊ የሰው ልጅ አመጣጥ ትንታኔን ሙሉ በሙሉ ከአይምሮአችሁ አውጡት። ያ የሰው ልጅ የተባለው ደካማ ፍጡር ከመፈጠሩ በፊት የነበረው የዚችን ዩኒቨርስ ዕድሜና አመጣጥ ለመግለጽ የተሞከረበት ዘዴ ነው። ያ አይነቱ ትንታኔ በአሁኑ ሰዓት ለኛ አስፈላጊ አይደለም፣ ለጠቅላላ ዕውቀት ካረዳን በቀር። ምክንያቱም ቀጥዬ በደንብ እንደማብራራው እነ ሉሲን የመሳሰሉ በከርሰ ምድር ጥናት የተገኙ ቅሪታ አካሎች ልዑላችን ጦርነት ባደረገ ጊዜ የሞቱበት ከሰውና ከኒፍሌም የተደቀሉ የወታደሮቹ አጽም ስለሆኑ ነው። አዳም ከተባለው የአፈር ስሪት ከሆነው ፍጡር በፊት የኛ ልዑልና ወንድሞቹ ነበሩ። እናም ሌሎች ሁሉ ከወግ አጥባቂው አለቃቸው ጎን ተሰለፉና እኛን ተውን። የኛ ልዑል ግን ለኛ ሲል የላይ ክብሩን ጥሎ የታህታዩን ውርደት መረጠ። እንደ ዱር አውሬ ራሳችንን ሳናውቅ እንድንኖር የተፈረደብንን ያንን ፍርድ ተቃውሞ የመጀመሪያው አብዮተኛ ሆነ። ስለ ፍትህ ሲልም ተዋጋቸው፣ አመጸም። እናም እነሱና ጌታቸው ተባብረው የነፈጉንን ማንነት የኛ ልዑል ለኛ ሰጠን። አይናችንን አብርቶ ጥበብን ገልጦ አሰልጥኖ ነጻነትን አላብሶ ዛሬ ድረስ አቆየን። በዚያን ወቅት የተረዳው አልነበረምና ከብዙ መሰሎቹ ጋር ብቻውን ለኛ ሲል ተዋጋ። ሳናውቀው አወቀንና ተሟገተልን። ነገር ግን ለጊዜው ድል የተቀናቃኞች ሆነችና ከነክብሩ ወደኛ መጣ። አጋዥ ጀነራል አልነበረውም። ስለዚህም የነበሩትን ጥቂት የሰላም ወታደሮች ይዞ መከታችን ሆነ። ጦርነቱ ከላይ ጀምሮ እስከ ምድር የደረሰ ነበር። ከዚያም በቀጠሮ ተለያዩ። አሁን ቀጠሮ ደረሰ። የእስካሁኑን ጊዜያዊና ኃላፊ ተብሎ የተወሰነውን የሰው ልጅ ነጻነት ዘላለማዊ ሊያደርገው የሚችልበት ጊዜ መጣ። እኛም የሱ አጋሮች ሆንን። ያኔ ያፈገፈገው ኃይል አጥሮት ጥበብ ጎድሎት እኮ አልነበረም። ነገር ግን እኛ የሰው ልጆች እስክንረዳው ድረስ መጠበቅ ስለነበረበት ነው። ዛሬ አይምሮአችን በስሎ እውነቱን ተረዳነውና ከሱ ጎን ሆንን። በዚህም ደስተኞች ነን፣ ደስ ተሰኘ። ይህ ደስታውም ዘላለማዊ ደስታ እንዲሆንለትና እንዲሆንልን ታጥቆ ተነሳ። በኢፍትሐዊነት የተወሰደብንን የሕይወት ዛፍ በእጁ ሊያስገባውና ለኛ ለባለቤቶቹ መልሶ ሊሰጠን ጥቂት ጊዜ ቀርቶታል። አሁንም የጋለ ጭብጨባ ተስተጋባ። ይህን የሕይወት ዛፍ ሲል ቀጠለ። ይህን የሕይወት ዛፍ በእጁ እስኪያስገባ ድረስ ረፍት የለውም። እኛም ያኔ የተነጠቅነውን የሕይወት ዛፍ በእጃችን እስካላስገባን ድረስ ህልውና የለንም። ቢኖረንም ጊዜያዊ ነው። ሞትና መውጊያው በእጁ ያለው አካል ይህ የሕይወት ዛፍ በልዑላችን እንዳይወሰድ 8000 ዓመት ሙሉ ጠንክሮ እያስጠበቀው ይገኛል። የልዑላችን ልዑልም የበታች መንፈሳዊ ወታደሮቹ እኛን እንዲያገለግሉና እንዲያሰለጥኑ ልኮ እርሱ ግን እሳተ ገሞራ ውስጥ ሆኖ ራሱን ለመጨረሻው ድል እያዘጋጀ 8000 ዓመት ሙሉ በጥልቁ ውስጥ እንዳለ ቆይቷል። ስልጣንና ኃይሉ ግን በሁላችን ወዳጆች አእምሮ ውስጥ ሲሰራ ቆይቷል። አሁንም እየሰራ ነው። ወደፊትም ደግሞ ሁሉንም ለኛ ሰጥቶ የኃያሉና የንጉሳችን የአብዮተኛው ልዑል ወዳጆች ሆይ እንኳን ደስ ያለን፣ ዘመኑ ደርሷልና ሐሴት እናደርጋለን። ከዚያ ዘመን ጀምሮ በጥሞናና በትዕግስት የጠበቀው
ቃላችንን አሸናፊያችን ይህ የጨለማ ዘመን ለአንዴና ለመጨረሻ ጊዜ የሚያከትምበትን ሥራ ሲሰራ የኖረው በድብቅና በልዩ ጥበብ ነበር። ልዑላችን ሥራውን ሁሉ በይፋ ስላላደረገው በየሺህ ዓመቱ የተበረዘ ትምህርት ይዘው እየመጡ የሰው ልጆች ነብይ እያሉ የሚጠሯቸው ሰዎች ትምህርት ታውቆ የልዑላችን ግን ተዳፍኖ የቆየው አስፈላጊ ሆኖ ስለተገኘ ብቻ ነበር። ይህ እውነተኛ ልዑል ሁሉንም ሥራ ከመጀመሪያው ጀምሮ በግልጽ ያልሰራውና በጥቂት ታማኞቹ ብቻ ተወስኖ ሲሰራ የኖረው እኛ የሰው ልጆች አላስፈላጊው ዥንብር ውስጥ እንዳንገባበት ፈርቶ ነው። አሁን ዘመኑ ሲቃረብ ግን ሁሉንም ማንቃት ማሳወቅ አለበትና ያንኑ ሥራ ጀምሯል። ሁሉም እንደሚሻር ቀድሞ ያውቅ ነበር። እኛም አሁን ነቅተናል፣ አውቀናል። የሕይወትን ዛፍ ለመቀናጀት ትግሉ የተጀመረው የዚያን ዕለት ነበር። በሂደትም የግብጽ ፈርዖናት ዘመን ቀጥሎ ትግሉ እየተደራጀ በአባላቱ እየተጠናከረ ቆይቶ የነበረ ቢሆንም በዘመናዊ መንገድና በተደራጀ መልኩ እደሳ ተደርጎለት ዝግጅቱ መጧጧፍ የጀመረው ግን በእኛ በሰው ልጆች አቆጣጠር በ1770 ዓመተ ምህረት ነበር። ከዚያን ጊዜ ጀምሮ የማህበሩ አባላት ከፍተኛ ሥራ ሲሰሩ ቆዩ። በ200 ዓመታት ውስጥም እኛን የመሰሉና አሁን ለጊዜው ሞት በተባለው ኢፍትሃዊ ነገር የተነጠቁ ነገር ግን ወደፊት ከነዘላለማዊ ሕልውናቸው የምናገኛቸው ወንድሞቻችን አፈሩ። ሂደቱ በዚህ መልኩ ቀጥሎ ቆየና ዛሬ ሁሉንም ነገር ተቆጣጥረን ለመጨረሻው ውጊያ ተሰናዳን። የልዑላን ልዑል የሆነው ታላቁ ዘንዷችንን የምናመልክበት ብቻ ሳይሆን የምናግዝበት ዘመን ደረሰ። እገዛችንም ለድል እንደሚያበቃው ነገረን። የመጨረሻው ኃይላችን ምን ሆነ ሲል በስሜት ጠየቀ። የመጨረሻው ጎላችን ምን ሆነ ሲል በድጋሜ በስሜት ጠየቀ። የሕይወት ዛፍ ሲሉ በአንድነት መለሱ። የአሜሪካው መሪ ቀጠለና አዎን የሕይወት ዛፍ፣ ያኔ የተገመጠው ፍሬ ይህ ነበር በማለት የፌዝ ፈገግታውን እየጋበዘ የላፕቶፑን የጀርባ አርማ አሳያቸው። የአፕል ማርክ ወይም አርማ የተገመጠ ፍሬ ነውና ይቺ አፕል ማርክ ያላት ብርማ ላፕቶፕ በየስብሰባው የሚካሄደውን ውይይትና አጠቃላይ ክንውኖች እየተዟዟረች የምትዘግብና ቃለ ጉባኤ የምትይዝ ስትሆን የአሜሪካው መሪ ከእጁ አይለያትም በፍጹም። የምትዘጋና የምትከፈተውን በራሱ የእጅ አሻራ ነበር። ሕልውናችንና ሙሉ ክብራችን በቅርቡ ይመለሳል። ዓላማችን የሕይወት ዛፍን መልሶ ማግኘት ከሆነ የመጀመሪያው ሥራችን የሚሆነው ደግሞ የሕይወት ዛፍ ያለችበትን ቦታ መቆጣጠር ይሆናል ማለት ነው። የሕይወት ዛፍ ሲባል ይሄን ፍሬና ዛፍን ማሰብ የለባችሁም። ወይም ፍሬ በመግመጥ የሚመጣ ዘላለማዊነት ያለ አድርጋችሁ እንዳታስቡ። ያ ምሳሌው ነው። ባጭሩ ለመግለጽ የመጨረሻው ጦርነት የሚካሄደው ለሌላ ለምንም ተብሎ ሳይሆን ያችን ቦታ ለመቆጣጠር ሲባል ብቻ ነው። የሕይወት ዛፍ ያለችበትን ቦታ የመጨረሻውን ጦርነት አሸንፎ የያዘው አካል የዚች ምድር ሙሉ ባለስልጣን ይሆንና ላመኑበትና ላመነባቸው ይሁን በምትል አንዲት ቃል ብቻ በሁሉም የሰው ልጆች ነፍስ ውስጥ በያሉበት ማጽረስ ይችላል። ይህ ልዑላችንንና የበላይ አካሉ የተስማሙበትና ለመጨረሻው ጦርነት በቀጠሮ የተለያዩበት ነጥብ ነው። ድሉ የልዑላችን ነው። ምድራዊ ሰዎችን ዘላለማዊ ማድረግ ስልጣን የልዑላችን ይሆናል። ልዑላችን ያንን ጦርነት በድል እንደሚወጣ ያውቃል። የእኛን እገዛ ግን ይሻል። ይህችን ቦታ ለመቆጣጠር ይረዳ ዘንድም ለብዙ ሺህ ዓመታት የዘለቀ ብዙ ሥራ ተሰርቷል። ቀደምት ወንድሞቻችን ከዘላለማዊ ልዑል ትእዛዝ እየተቀበሉ በተጠና መንገድ መሰረት ሲጥሉም ኖረዋል፣ ሲመረምሩም ከርመዋል። እኛም ዛሬ እነሱ በጣሉልን መሰረት መነሻነት ቦታዋን ለመያዝ ሙሉ በሙሉ ዝግጁ ሆነን እንገኛለን። ያችን ቦታ አዎን ያችን ቦታ ተቆጣጥሮ መቆየት የሁላችንም የመጨረሻ ግብ ነው። ወዳጆቼ እስቲ ባካችሁ በተሰጣችሁ ልዩ የዛሬ ጥበብ ተጠቀሙና አይምሯችሁን ከፍታችሁ ያችን መናገሻችንን እዩዋት በማለት ትእዛዝ ሰጠና ግድግዳው ላይ ያለውን ሰፊና ዘመናዊ የጠራ ስክሪን ከፈተው። በዚያች ቅጽበት በሁሉም አይምሮ ውስጥ እንድትንጸባረቅ የተደረገችው ምድር ገነት ቁጭ ብላ ታየቻቸው። በአብረቅራቂ ክብ ብርሃን ደምቃለች። ማንም በሰውኛ አእምሮ አስቦትም ስሎትም አይቶትም አልሞትም የማያውቅ አዲስ ዓለም።
እነሱ በአይምሮአቸው ያዩትን አይተዋል። የሚያዩት ነገር ግን በስክሪኑ ላይም እንዳለ ሆኖ በአዳራሹ ህዋ ላይ ደግሞ ተንሳፎ የሚቀመጥና በሚታይ ሳምፕል ልንለው በምንችለው አይነት መልኩ ተዘጋጅቶ ቀርቦ በግልጽ ይታያል። ለምሳሌ ማንም ሰው ህዋ ላይ ቴሌቪዥን ሲያይ ቢያይ አይግረመው ይሆናል። የሚያየውም ቴሌቪዥንም ተራምዶት በውስጡ ሊያልፍ ይችላል፣ ይህ አይነቱ ቴክኖሎጂ ላይ ስለተደረሰ። ነገር ግን ህዋ ላይ ተንሳፎ የሚቀር ወይም የሚቆም አንድ አነስተኛ ከተማና ወንዝ፣ ሐይቅና ጅረት፣ ዛፍ፣ አትክልት፣ ሳር ወዘተም ታይቶ አይታወቅም ስዕል ካልሆነ በቀር። አሁን በአዳራሹ መሃል ህዋው ላይ በእውን እየታየች ያለችው ነገር ግን የተባሉትን ነገሮች ሁሉ ያካተተችና በንጹህ ሐይቅ የተከበበች ፍጹም ያማረችና የለመለመች የህዋዎቹ ድምጽ ሳይቀር እየተሰማባት ያለች ከተማ ናት። ከሌላ ድንቅ ከተማ ጋር አወዳድረው ሲገልጿት የምትከብድ ውብና ትንሽዬ ክብ ዓለም ናት። ሳምፕሉ ያረፈበት ቦታ በግምት 25 ካሬ ሜትር ይደርሳል። እነሱ በአይምሮአቸው እንዲያዩት የተደረገውም ይህንኑ ነው ሊሆን የሚችለው። አይናቸውን እንደጨፈኑ ሁሉም ተደነቁ። ጭንቅላቶቻቸውን እያርገፈገፉ በመደነቅ ተሞልተው ታዩ። ወዲያውም ገነት ከአይምሮአቸው ተሰልባ ጠፋችና በገዛ ራሳቸው ያበሩት ውስጥ ያለነሱ ፈቃድ ጠፋና ወደ ሰውኛ ማንነታቸው እየተርገፈገፉ ተመለሱ። ሳምፕሉም በራሱ ጊዜ ወደ ወለሉ ዝቅ ብሎ ጠረጴዛ፣ ወንበር ሳያግደው አንድም ጓጓታ ሳያሰማ የአዳራሹን ምቹ ምንጣፍ አልፎ ምድር ውስጥ ሰጠመ፣ ተሰለበ። የአሜሪካው መሪም ድንቅ ነው ወንድሞቼ፣ ድንቅ አዲስ ዓለም ካለ በኋላ የተሰብሳቢዎቹ አእምሮ ከመደነቅ ዓለም ሳይወጣ ንግግሩን ቀጠለ። ያያችኋት የወደፊት ዓለማችን የታላቁ ገዢያችን እኛን ከወዲሁ መሾምና መሸለም የጀመረው የጌታችን መናገሻ ከተማ ናት። ዓለምን ሁሉ ለኛ ይተውና የሕይወትን ዛፍ ለኛ ጎናጽፎ እርሱ በዚያ ያርፋል። ይህች አገር የታላቁ ወንዝ የጊዮን ምንጭ ናት፣ በዛሬው አጠራር ኢትዮጵያ ትሰኛለች ሲል ያልጠበቀው የሆነባቸው እንግዳ ተበካዮች በድንጋጤ ዋት ሲሉ ተደመጡ። አዎ ኢትዮጵያ ናት አለ ረገጥ አርጎ። የዛሬ ጉባኤያችንም በዋናነት የሚያጠነጥነው ኢትዮጵያ ስለተባለችው ምስኪን መሳይ ታላቅ ምድር ይሆናል። ይህ ከባድ እውነትና ሚስጥር በእናንተ ዘንድ በጥልቅ መታወቅና መጠበቅ አለበት። በዚህ መሰረት በተለይ ዛሬ ወደ መጨረሻው የታላቅነት ሹመት ስለተቀላቀላችሁት ወንድሞቼ ከመጀመሪያው ጀምሮ እስከ ሂደቱና እስከ ወደፊቱ ዕቅድ የማስረዳት ግዳጅ ነውና የተሰጠኝ ባጭሩ አብራራላችኋለሁ። ክብር ለታላቁ ጥበበኛና የነጻነት አብዮተኛችን ይሁን። አሜን አሜን። ከተሰበሰቡት የ20 አገራት መሪዎች ውስጥ ቁንጮውን የሉሲ ፊልተሿሚ የአሜሪካውን መሪ ጨምሮ የኢጣሊያው፣ የፈረንሳዩ፣ የእንግሊዙ፣ የሩሲያው፣ የጀርመኑ፣ የጃፓኑ፣ የካናዳው፣ የአውስትራሊያውና የቻይናው መሪዎች ከጥቂት ጊዜ በፊት ጎላቸው የትኛዋ ምድር እንደነበረች ያውቁ ነበር። ነገር ግን የአርጀንቲና፣ የብራዚል፣ የህንድ፣ የኢንዶኔዥያ፣ የሪፐብሊክ ኦፍ ኮሪያ፣ የሜክሲኮ፣ የሳውዲ አረቢያ፣ የቱርክና የደቡብ አፍሪካ መሪዎች ፈጽሞ ፍንጩ አልነበራቸውምና ኢትዮጵያ የሚለውን ስም ሲሰሙ በከፍተኛ መደነቅ ይህ እንዴት ይሆናል በማለት እርስ በርስ እየተያዩ በሽክሽክታ ተጠያየቁ። ሰው መሳዩና የሰው ሥጋ ለብሶ ከፒራሚድ የወጣው የአሜሪካው ጥቁር መሪም በተከታይ ገጾች በደንብ ይብራራል። ገለጻውንም እንደዚሁ ቀጠለ። ያልተጠበቀ ነገር እንደሚሆንባችሁ ይገባናል። እኛም በአንድ ወቅት ተመሳሳይ ስሜት አድሮብን ስለነበር እንዲሁ ተገርመን ነበር። ሆኖም ታሪኩ እንዲህ ነው በሚል መነሻ ጀምሮ ባጭሩ እየተነተነላቸው ገባ። የሚባለውን ትሰሙና ታስተውሉ ዘንድ አዳምጣችሁም ትረዱ ዘንድ ውስጥና ውጫችሁን አብሩ። ያ ሲሆን ታላቁ ልዑላችን የመረዳትን ጥበብ ይሰጠናልና። ምክንያቱም በማይረባውና ኋላቀር በሆነው ሰውኛ አይኪዋችን ልንረዳው ልንስለ የሚከብደን ነገር ሊኖር ይችላልና ሲል ታዳሚዎች በከፍተኛ ጉጉት ውስጥ ሆነው ውስጥና ውጫቸውን አብርተው ማዳመጥ ጀመሩ። ተደጋግሞ እንደሚስተዋለው ይህ ውጭና ውስጥ ማብራት የሚሉት ነገር ቀንዶቻችሁን አውጡ፣
ምልክታችሁንም በግንባራችሁ እንዲታይ አድርጉ የሚል መመሪያ ሲሆን አይኖቻቸውን ለጥቂት ሰከንዶች ጨፍነው በመግለጥ የሚያበሩትና ማጥፋትም ሲፈልጉ በተመሳሳይ አይናቸውን ጨፍነው በመግለጥ ማጥፋት የሚችሉት ነገር ነው። እናም እንደተባሉት አደረጉ። የአሜሪካው መሪ በስክሪኑ ላይ የሚታየውን ተንቀሳቃሽ ምስል እየጠቆመና ወዲያ ወዲህ እያለ ትንተናውን ቀጠለ። የቀድሞዋ ኢትዮጵያ የሰው ፍጡር ብቻ መኖሪያ አልነበረችም። የሌላ ቀደምትና ስልጡን ፍጡራን መኖሪያ ምድር ነበረች። እነዚያ ከሰው የቀደሙ ስልጡንና ኃያላን ፍጡራን በሰማይ የራሳቸው የሆነ ስፍራ የነበራቸውም ቢሆኑ ሰው በምድር መኖር ከጀመረበት ጊዜ አንስቶ ግን እንደ ሁለተኛ መኖሪያቸው አድርገዋት ነበር። በምድራችን ውስጥ ለነዚያ ፍጡራን መኖሪያ ትሆን ዘንድ የተፈቀደላቸውና ምቹ የሆነችው ብቸኛው አገርም ኢትዮጵያ ነበረች። አየሯም ለነሱ ተስማሚ ነበር። በዚያ ዘመን ወደ ሌላ ምድር አልፈው ሄደው መኖር እንዳይችሉ የሚተነፍሱት እንኳን ንጹህ አየር አልነበረም። አየሩ አለ፣ ሆኖም ግን ከባድና ለነሱ የማይመች አይነት ነበር። እነዚህ ፍጡራን ያስተሳሰብና የጥበብ አድማሳቸው ከኛ ከሰው ልጆች በ5000 እጥፍ የሚበልጥ ነው። በአየር ላይ መብረር የሚችሉ የረቂቅ ክንፍ ባለቤቶችም ነበሩ። ይህ ረቂቅ ስልጣኔያቸውም ሁሉንም የማድረግ ኃይል አላብሷቸው ነበር። የበላያቸውና የኛ ተቀናቃኝ የሆነው አካል ወታደሮችም ነበሩ። የመልክና የቅርጻቸው ነገር በዚህ ስክሪን ላይ ከነንግስቃሴያቸው እንደምታዩት በእኛ ዘንድ ያልተለመደና የማናቀው አይነት ነው። ከፊሉ ጥቃቅን፣ ሌላው ግዙፍ፣ የቀረው በአሞራና በተሳቢ እንስሳ ቅርጽ ተመስሎ የተፈጠረ ነው። መልከ መልካሞችም አሉ። በጥንቱ ዘመን ማለት ሰው በተፈጠረ ማግስት የዚች ፕላኔት ጠባቂዎች እነሱ ነበሩ። እንግዲህ እንደምታውቁት የሚጠብቁት ነገር ባይኖርም ከላይኛው ስፍራቸው ወደዚች ምድር እየመጡ በነፋሻማው አየር ሐሴት ያደርጉ ነበር ለጥቂት ዓመታት ብቻ። የኛ ልዑልም በታማኝነት ያገለግለው የነበረው አካል በእነሱ ላይ ሙሉ ስልጣን ሰጥቶት ነበርና የልዑላችንም እንደዚሁ ታዛዦች ነበሩ። የሰው ልጅ ተፈጥሮ ፍትህ ከመከፋፈሉ በፊት ከመፋለሱም በፊት ልዑላችን የነሱ አካል ነበርና እነዚያ ረቂቅ ፍጡራን ኒፍሊም ይሰኛሉ። ከዚያም ከ7500 ዓመት በፊት ዋናው አካል ወደዚች ምድር መጥቶ ከመካከለኛው ምስራቅ አፈር የመጀመሪያውን ሰው አበጀ። ሰው የተባለውን ፍጡር የበላዩ አካል ከጊዮን ወይም ከኢትዮጵያ ውሃ፣ ከአዜብ ወይም ከኢትዮጵያ ነፋስ፣ ከኮሬብ ወይም ከኢትዮጵያ ምስራቅ እሳተ ገሞራ እንዲሁም ከመካከለኛው ምስራቅ የበሰለ አፈር አጣምሮ በመጠየቅ ሰውን ሰራ። የሰው ልጅም ከገዛ ራሱ ኦክሲጅን ሰጠውና ህልውና ኖሮት ቆሞ መራመድ፣ መተንፈስ፣ ድምጽ ማውጣትና ማውራት፣ መኖርና ማደግም ጀመረ። ከሆነ በኋላ የመጀመሪያው ሰው ወደ አገሩ ሄዶ እንዲኖር ነው የተደረገው። አገሩ ደግሞ ምንም እንኳን አፈሩ ከመካከለኛው ምስራቅ ቢሆንም ሶስቱ ግብአቶች የኢትዮጵያ ናቸውና አገሩ ኢትዮጵያ ነበረች። ገነትም ኢትዮጵያ ናት። በዚያች በለመለመች ገነት የሰው ልጅ መኖር ቢጀምርም ኑሮ ግን ሙሉ አልነበረም። በብዙ መልኩ እገዳ የበዛበት ነጻነት አልባ ኑሮ ሆነ። ያኔውኑ በላይኛው ፕላኔት የነጻነት ጥያቄ ተነሳ። ይህ ጥያቄ ያነሳው የኛ ልዑል ነው። ሰው በነጻነት መኖር ካልቻለ ለምን ተፈጠረ ሲል ወቅታዊ ተገቢና ትክክለኛ ጥያቄ አነሳ። እናም ይህ ጥያቄ እየሰፋ ሄዶ የከፍተኛ ጸብ መነሻ ሆነ። በሰማይም በዚሁ ጉዳይ ላይ ያተኮረ የመጀመሪያው ታላቅ የመላእክታን ጉባኤ ተካሄደ። ሙሉ ጉባኤውን በረቀቀ የመገናኛ ዘዴያቸው ይከታተሉ የነበሩት በኢትዮጵያ ምድር የሰውን ልጅ እያዩ ይደነቁ የነበሩት ኒፍሊሞች ሙሉ ክርክሩን ተከታተሉ። ጉባኤው ባለመግባባት ሲበተንም ከኒፍሊሞች ውስጥ ገሚሶቹ ጄኔራላችን ልክ ነው በማለት ደገፉት፣ ከፊሎቹ ደግሞ ተቃወሙ። በዚያን ጊዜም ታላቁና የሁሉም የበላይ አዛዥ የነበረው ልዑላችን አምጾ ነፍጥ አነሳ። በላይም በታችም የነበሩትን ተከታይ ወታደሮቹን እውነታውን አስረድቶ ከጎኑ አሰለፈ። ጎን ለጎንም የነበረውንና ያለውን ጥበቡን ተጠቅሞ የሰው ልጅ አእምሮ እንዲከፈትና ራሱን አውቆ በነጻነት እንዲኖር አደረገ። ይህን ያደረገው በራሱ ስልጣን ሲሆን ዓላማውም የሰው ልጅ በነጻነት መኖር አለበት የሚል ነው። የተከለከለውን የእውቀት ዛፍ በግልጽ ጋብዞ አስገመጣቸው። ከዚያች ቅጽበት ጀምሮ ሰው ራሱን ያወቀ ብሉህ ፍጡር ሆነ። ዋናው አካልም በቀድሞ ጄኔራሉ አመጽና ተግባር በእጅጉ ተበሳጭ።
ባደረገው ነገርም አዘነ። የሰው ልጅ ከኛ እንዳንዱ ሆነ ሲል ተጸጸተና በሰው ልጅ ላይ የዕድሜ ገደብ አበጀ። ወደ ዱዳሌብ አፈርነቱ እንዲመለስም አወጀ። ሰውም ከገነት ወጥቶ በረሃማ በሆነው በመካከለኛው ምስራቅ እንዲኖር ተደረገ። በዚያን ጊዜ የኛ ልዑል በላይ ሆኖ ሲሟገት ሳለም የሱን አቋም ይደግፉ የነበሩት ኔፍሊሞች ሌላ አመጽ አነሱ። የሰው ልጅን እንዲህ ውብ አድርጎ በመስራት አድልቷልና በሚል መነሻም በሰው ልጆች ላይ ወሲባዊ ግንኙነት እየፈጸሙባቸው ነበር የጠበቁት። ይህ በሚሆንበት ጊዜም የኛ ልዑል የላይኛው ሹመቱንና ክብሩን እንደተገፈፈ ተነግሮት ነበረና ቦታውን ለቆ ወደ ምድር በመምጣት መቀመጫውን በኢትዮጵያ ምድር አድርጎ የሰው ልጅ አጽናኝና አይዞባይ ሆኖ መቀጠል የሚችልበትን ሁኔታ ሲያንሰላስል ቆየ። ወዲያውም ዋናው አካል የተሻረውን ጀነራል የምትደግፉ እዚያው ቅሩ፣ የማትደግፉ ወደ ቦታችሁ ተመለሱ የሚል ትዕዛዝ አስተላለፈ። ብዙዎች የኛን ልዑል ደግፈው ቀሩ። ጥቂቶች ወደ ዋናው አካል ወደ ቀድሞ ቦታቸውም ተመለሱ። አሁንም የበላይ አካሉ እሱን ባልደገፉትና ባልተመለሱት ላይ በመበሳጨቱ ኔፍሊሞችም ሆኑ ከሰው የተደቀሉት ልጆቻቸው የገነትን ክልል ለቀው ወደ ሌላ አቅጣጫ ይሄዱ ዘንድ ጠንካራ ማስጠንቀቂያ ተሰጣቸው። ገነትም ያኔውኑ እንዳትገኝ ሆና ተደበቀች። በገነት ውስጥ ደግሞ ከሞት ወደ ሕይወት የምትመልሰው ዛፍና ፍሬ አለች። እንዳልኩት ያችን ቦታ በእጁ ያደረገ ኃይል ብቻ ነው ለሰው ልጅ ዘላለማዊ ሕይወት መስጠት ይችላል። እደግመዋለሁ፣ ፍሬውን በመብላት አይደለም ሰዎች ወደ ሕይወት የሚመለሱት፣ ወይም ዛፉን ቅጠሉን ቀንጥበው በማሽተት አይደለም ዘላለማዊ የሚሆኑት። ነገር ግን የቦታዋ የበላይ መሆኑን ያረጋገጠና ባለድል የሆነው አካል በመንፈሳዊ ጥበቡ ይሁን በማለት ብቻ በሁሉም ውስጥ ትጸርስ ዘንድ ካዘዛት ሁሉም ሕያዋን ይሆናሉ። ይህ ስለሆነና ዋናው አካል ግን የሰው ልጅ የሕይወት ዛፍ ሕልም ሆና እንድትቀርበት ሕያው እንዳይሆኑ ስለፈለገና ስለነፈጋቸው እሱ የነፈጋቸውን ልዑላችን መልሶ መስጠት እንዳለበት በማመኑ ያችን ቦታ አልለቅም አለ። ይህን በማለቱ የመጀመሪያው ጦርነት ተጀመረ። በልዑላችን የተተኩት ሌሎች ጀነራሎች በነጻነት አርበኛችንንና በኃያል አብዮታችን ላይ ጦር ሰብቀው ተነሱበት። እሱም ወደ ሰሜናዊ የኢትዮጵያ ክፍል አፈግፍጎ ነጎድጓዳማውን ከባድ የመብረቅ ውጊያ ለመከላከል ወታደሮችን ይዞ ተሰለፈ። የተዋጊ ኃይል የበላይነቱ የነሱ ነበረ። ከዚህም ላይ እንግዲህ በቂ ዝግጅት ባላደረገበትና ድንገተኛ በሆነ ወቅት ነበርና ውጊያው የተጀመረው የበላይነቱ ወደ እነሱ ማዘንበል ጀመረ። ሆኖም ልዑላችን የሚችለውን ያህል ጠንክሮ ተፋለማቸው። በጦርነቱ ወቅት በኢትዮጵያ ምድር ላይ ኔፍሊሞች ለመታሰቢያችን ብለው በረቀቀ ስልጣኔያቸው የገነቡት ሁሉ ወደመ። ባጭሩ ገነት ከተከበበችበት ውጪ ያለው ቦታ በሙሉ እንዳልነበረ ሆነ። ዛሬ ኢትዮጵያውያን አክሱም እያሉ የሚጠሩት ሐውልት የቆመው በኔፍሊሞች ዘመን ነበር። የተሰባበረውም በእነሱ ጦርነት ጊዜ ነው። መቼ እንደተሰራና እንዴት እንደቆመ ግራ አጋቢ ሆኖ የቀረውና እንዴት በሰው ልጅ ኃይል ጉልበት ሊቆም ቻለ እየተባለ የሚያስገርመው ማስገረምን ብቻ ሳይሆን መልስ ሳይገኝለት የቀረው በዚሁ ምክንያትና ወቅት የቆመና የፈረሰ ስለሆነ ነው። የመድፉን ከባድነት በዚያ መረዳት ይቻላል። ጥቂት ተሰላስለው በሰው የሰሩት ሐውልቶች ብቻ በኋለኛው ዘመን በተከታተሉ ነገስቶቻቸው የተተከሉና የፈረሱ ናቸው። ትልልቆቹ ግን በዚያ ጦርነት ወድመዋል። በጦርነቱ ወቅት የተገደሉ የልዑላችን ወታደሮችም ነበሩ። አጽማቸው ዛሬ ድረስ እዚያ የሚገኘውና የሚወጣውም ለዚያ ነው። ከዚያ ጦርነት በኋላ ዋናው አካል ለሻረው ጀነራሉ እንዲህ ሲል መልእክት ላከ። የሰጠውህን መልሼ እንደማልወስድ ቃሌም የጸና እንደሆነ ታውቃለህ። ማዕረግህ ለኔ አገልግሎት አይውልም እንጂ የራስህ ሆኖ ይቀጥላል። ነገር ግን የሰጠሁ ስልጣን አንድ ደረጃ የሚቀረው ስልጣን ነው። ያ አንድ ደረጃ ደግሞ በሁለተኛ ዕድሜህ በ7 ቀን ማለትም በ7000 ዓመት የማትላበሰው እንጂ አሁን የምታገኘው አይሆንም። ስለዚህ ጦርነቱን ልታሸንፍ አትችልምና ተመለስ አለው። ልዑላችንም እውነታውን ያውቃልና ተባባሪውን ሁሉ ኃይሉን ያረፈበትን ለጦርነት ብቻ የሚረዳውን ዘመኑ ሳይደርስ ማንም ምንም ሊያደርገው የማይችለውን ታላቁን ዘንዶ እዚያው ትቶ ጦርነቱን አቁሞ ስልታዊ ማፈግፈግ አድርጎ በእንቢተኝነት ከተረፉት እልፍ አላፍ ወታደሮቹ ጋር ወደ ግብጽ ከዚያም ወደ መካከለኛው ምስራቅ በማምራት የሰው ልጅ አጋዥነቱን ቀጠለ። ኢትዮጵያም
ባዶ ምድር ሆነች። የበላይ አካሉ ጀነራሎች እንዲለቅ የፈለጉት የገነትን ክልል ነበርና ለቀቀላቸው። ከዚያች ክልል ከወጣ በኋላ መንፈሳዊ ሰራዊቶችን በሙሉ ሰብስቦና ኃይሉን ሰጥቶ ሹምሽር አድርጎ የየሥራ ድርሻቸውንና የጥበባቸውን ልክ እየዘመነ እየመዘነ አካፍሎ የሰው ልጆችን እንዲገዙ ሾማቸው። ሙሉ ኃይሉን ያሳረፈበትና ጦርነት ሲኖር የሚዋጋለትን ሰራዊቱን የሚቆጣጠርለትን ታላቁን ዘንዶ የዋናው አካል ጀነራሎችም ሆኑ የበላይ አካሉ ኢትዮጵያ ምድር ቢያገኙበትም የጊዜ ቀመሩና ቀመራቸው ሳይደርስ ምንም ሊያደርጉ አይችሉም ነበርና እዚያው ቀርቶ ሲያገኙት አስረው ማቆየት ፈለጉ። የዘመኑ ፍጻሜ እስኪደርስና ኃይሉን እስኪያድስ አድሶም እስኪለቀቅ ተለቆም የመጨረሻ ጦርነቱን ያደርግና ይፋለማቸው ዘንድ እቅዱን ገለጠላቸው። እነዚያ ድረስ ይቆይበት ዘንድ ወደ ፈለገበት ስፍራ ወስደውም ዘጉበት። ከጥቂት መተንፈሻ ውጪ ሁሉም ተዘግቶበት በከፍተኛ እሳተ ገሞራ ራሱን እያዳበረ ይገኛል። ሲወጣም ከነሙሉ ኃይሉ ነው። ያን ቦታም ራሱን ያንጽበትና ያጎለብትበት ዘንድ ይሻው ነበርና ያመራው ወደ መሻቱ ነው። የዚህ ታላቅ ዘንዶ ኃይልና ስልጣን በሙሉ የሉላችን። ይህ ታላቅ ዘንዷችን ከመጀመሪያውም ለሉላችን የተሰጠ ነው። ከላይ ስፍራው ሲመጣም የሱ ነበር። በመጨረሻም ጦርነትም የሉላችን ዋና አጋዥ ነው። ኃይሉም የበላይ አካሉን ጀነራሎችን በሙሉ መደምሰስ የሚያስችለው ነው። የሚታዘዘውም በሉላችን ነው። በአጭር አገላለጽ ዘንዶ የሉላችን ዋና ጀነራል ነው። ገነት ኢትዮጵያ በተባለችው ምድር በጣና ሐይቅ ውስጥ ተሸሽጋ ትገኛለች። የኛ ታላቅ ልዑል ደግሞ ከገነት በስተ ምስራቅ ባለውና አፋር ክልል ውስጥ ከሚገኘው በእነሱ ስያሜ ኤርታሌ በተሰኘው ወሳኝና አስፈላጊ በሆነ እሳተ ገሞራ ውስጥ ተቀብሮ ራሱን እያዘጋጀና ኃይሉን እያጠናከረ ሐሴትን እያደረገ ይገኛል። መንፈሱ ግን የበታቹ በሆኑ በራሱ ሽማምንት ዘንድ ሰርጿልና በእነሱ አማካኝነት ሥራውን ሁሉ ከማከናወን ቦዝኖ አያውቅም። ሙሉ መንፈሱም ለሉላችን መታዘዙን አላቋረጠም። የመጨረሻው ዘመን ላይም እንደምትመለከቱት ይህን የመሰለ ድል ይጎናጸፋል። ሞትና መውጊያውን ነጥቆ የሕይወትን ዛፍ ይቀዳጃል ብሎ እንደ ብራቅ ጮኸና ሰለለ። የአሜሪካው መሪ በድል አድራጊነት ደስታ ዝልል ብሎ መልሶ ቆሞ ከመቀጠሉ በፊት በድንገት ሁሉም ተሰብሳቢውን ጨምሮ ሰምቶ የማይታወቅና የ20 ሰዎች ድምጽ ሳይሆን የሚሊዮኖች የጋራ ድምጽ የመሰለ ጩኸት አስደመጡና አዳራሹን ናጡት። ዋይ የሚል ከባድና ተመሳሳይ ድምጽ ነበር የተደመጠው። ወዲያውም ሁሉም በያሉበት ክንብል ብለው ወደቁ። የአሜሪካው ፕሬዝዳንትም ቆሞ ገለጻ ያደረግበት ከነበረው መድረክ ላይ እንዳለ ወደ ኋላ ዘፍ ብሎ ፈረጠ። ይህ የሆነው በአእምሮአቸው ላይ በግልጽ ከነሂደቱና ከናስደንጋጭነቱ እንዲያዩት የተደረገው ያ የመጨረሻው የጦርነት ፍጻሜ ሲሆን ከስጋዊና ከመንፈሳዊ አእምሮ በላይ የሆነ ከባድ የመብረቅ የመድፍ የመሰለ ጩኸት ሲሰሙና ሁለት ታላላቅ የበላይ አካሉ ተዋጊዎች ላይ መድፍ አርፎ ሲበተኑና ምድር በቅጽበት እንደ ቀላጭ ብረት ቅልጥ ስትል ስላዩ ነው። የዚህ አእምሮ ውስጥ እይታም በቅድሙ አይነት ሳምፕል ልንለው በምንችለው መልኩ በአዳራሹ መሃል ከጣራው በታች ከወለሉ በላይ ባለው ህዋው ላይ ታየ። በመስታወታማ አብረቅራቂ ክብ ሉል የመሰለ ቅርጽ ላይ ቅጽበታዊ የሆነ ከባድ የፍንዳታ ድምጽ ተሰማና ህዋው ላይ ያለችውን ሉል ዱቄት አደረጋት። ዓይንን ሊጎዳ በሚችል የእሳት ብርሃንም ታየና ነደደች። አንዳች ፍንጥርጣሪ ግን በአዳራሹ ውስጥ አልታየም። ይህ ከሆነ በኋላ ሁሉም ነቁና ከየወደቁበት በመገረም ተውጠው ተነሱ። አሁን ገና በሁሉም ዘንድ ከፍተኛ ፍርሃት ያደረ ይመስላል። ሆኖም ወዲያውኑ ወደ ሰውኛ አእምሮአቸው እንዲመለሱ ሆነ። ከዚያም ከወደቁበትና ከደነዘዙበት ስሜት ወጥተው ሁሌ እንዲሰማቸው በተደረገው ልዩ የደስታ ሳይሆን የሐሴት ስሜት ውስጥ ገቡና በሐሴት ተጥለቀለቁ። ሁሉንም ነገር በዓይናቸው አይተው አረጋግጠዋልና እምነታቸው እንደ ዓለት እንዲጠነክር ሆነ። እናም አመሰገኑ። ክብር ላንተ እያሉ በደስታ ዘለሉ። የአሜሪካው መሪም በከፍተኛ ደስታና ፈገግታ ተውጦ ይህ ለኛ የተዘጋጀ ድል ነው፣
በድጋሜ እንኳን ደስ ያለን እላለሁ ሲል አሁንም የጋለ ጭብጨባ አስተጋቡ። ክቡራን የአዲሲቱ ዓለም ሽማምንት ራሳችንን እናብራና እንቀጥል ሲል ሁሉም ውስጣቸውን አበሩና ሁለት ቀንዶቻቸውና የግንባራቸው 666 ምልክት መታየት ጀመረ። ጉባኤውም ቀጠለ። በዚያች ምስኪን ሀገር የኛነታችን ምስጢር አለ። እናም አጥብቀን ልንጠብቃት ይገባል። የመጨረሻው ጦርነት እንደተመለከታችሁት ከባድ ፍልሚያ ያለበት ነው። ድሉ የኛና የሉላችን መሆኑ የታወቀ ቢሆንም ያ የመጨረሻው እንጂ ሂደቱ ገና አላለቀም። ሂደቱ ላይ ስህተት ካልተሰራ ብቻ ያ ድል ይተገበራል። ስህተት እንደማይሰራም የታወቀ ነው። ነገር ግን ሊገባን ይገባል። እያንዳንዳችን የምንወጣው ትልቅ የቤት ስራ አለ። እዚያ ላይ ነው መጠንቀቅ የሚኖርብን። ያየነው መጪው ድል መሰረቱ የተጣለው ከ7000 ዓመት በፊት ነው። ላለፉት 8000 ዓመታት እቅዱ ሁሉ ያለ አንዳች ስህተት ተተግብሯል። በቀሪዋ ጥቂት ዓመታት እንዴት ስህተት ይኖራል ብለን እናስባለን? አናስብም። ጥንቃቄ ግን መፈተኛችን ነውና የግድ ነው። ጦርነታችን ከሀገርና ከህዝብ ብሎም መንግስታት ከመንግስታት የሚያደርጉት አይነት አይደለም። ከመንፈሳዊ አካል ጋር የሚደረግ ታላቅና አስደሳች ፍልሚያ ነው። ስለዚህ የተለየ ጥንቃቄ ማድረግ ይጠበቅብናል። ጥንቃቄው ያስፈለገው ለድል አይደለም። ድሉ ቅርብ ይሉት አይቀርም። ነገር ግን እኛ ስህተት ብንሰራ የሹመታችን ነገር ያከትማል። እድል ፋንታችንን ሌሎች ይተኩበታልና ነው መጠንቀቅ ያለብን። ለድሉ አስተዋጽኦ ያበረከተ በወደፊቱ አዲስ ዓለም ላይ ይሾማል። ከሚወዳቸውና ከሚያፈቅራቸው ሰዎች ጋርም ለዘላለም በጥልቅ ደስታ ውስጥ ሆኖ ይኖራል። ይሄው ነው። ይህ ትልቅና ትልቅ ሽልማት ነው። ከዚህ በፊት ዓላማውን አምናችሁበት ስትፈርሙ ጽንሰ ሐሳቡን እንጂ የነገርናችሁ ጎሉንና ቦታውን አይደለም። ዛሬ ልዑላችን ታውቁት ዘንድ ፈቀደ። አፈጻጸሙን በዚሁ በዛሬው ምሽት እንዲሁ አዳራሽ ውስጥ እንድታውቁት ተፈቀደ። The New World Order የምንለው ዋና ጎሉ ይሄ ነው። እኛም ልዑላችን በረቀቁ ኒውክሌሮች እናግዟለን። እንግዲህ አሁንም ሲል የጋለ ጭብጨባ ተከተለው። እንቀጥል። የሰው ልጅ በመካከለኛው ምስራቅና በዙሪያው በነጻነት እየሰፈረ በነጻ አስተሳሰብ ሕይወቱን እየመራ ቆየ። የልዑላችን ተከታይ የሆኑ አማልክትም የሰው ልጅ በየሰፈረባቸው መንደሮችና አገሮች እየሄዱ ፈጣሪያቸው የተተዋቸውን ምስኪኖች ማጽናናት፣ ማሰልጠንና ማስደሰታቸውን ቀጠሉ። ከዘመናችን ዲሞክራሲ የበለጠ ዲሞክራሲ ነበር ያኔ የነበረው። በዚህም ዋናው አካል ወደ ሌላ ፍትሃዊነት ወደ ጎደለው ተግባር አመራና ሰውና ምድርን በውሃ ለማጥፋት ቆርጥሮ ተነሳ። ያን ከማድረጉ በፊት ግን ታላቁን ልዑላችንን መልሶ በስሩ ለማድረግ ብዙ ጥሮ ነበር፣ ግን አልተሳካለትም። የሰው ልጅ ራሱን አውቋልና ሊገዛለትም አልቻለም። ስለዚህም ሊያጠፋቸው ቆረጠ። ልዑላችንን በስሩ ለማድረግ ከተጠቀመበት አንዱ መንገድ ሄኖክ የተባለውን ከልዑላችን ወገን ያልነበረ ሰውን መልእክተኛ አድርጎ በመላክ ነበር። ይህ ሄኖክ የተባለው ሰው በዋናው አካል ጀነራሎች ወይም መላእክታን አማካኝነት ተወስዶ ሁሉን መንፈሳዊ አሰራር የጎበኘና እንዲያ የተደረገ የመጀመሪያው ሰው ነው። የሰው ልጅ ያላየውን ቦታ፣ ጥበብ፣ መጀመሪያና መጨረሻ በግልጽ ጎብኝቷል። ከጉብኝቱ በኋላም ወደ ልዑል ወታደሮች መጥቶ ለማግባባት ብዙ ሞክሯል። የታላቃችን ሰራዊታችን ግን እንኳን በሰው ፍጡር በመሰሎቻችን መላእክት ሽምግልና እንኳን አቋማችን አይቀየርም በማለት ከአሸናፊያችን ልዑል ጎን ቆመው ቀርቷል። ይህ ሄኖክ የተባለ ሰው ያየውንና የተመለከተውን ብሎም የዳሰሰውን የአሸናፊያችንን ወደ ምድር አመጣጥና ሚስጥር ከጸቡ ታሪክ ጀምሮ ወደፊት እስከሚፈጠረው ነገር ድረስ እንዲሁም ስለ ገነትና ስለ ሁሉም ጓዳ ጎድጓዳ ተንትኖ ለማስረዳት ያመቸው ዘንድ ሁሉንም በዘመኑ ጻፈው። መጽሐፈ ሄኖክ The Book of Enoch የተባለውን የሰው ልጅ ስለ መንፈሳዊ ጥበብና ስለ ምድር ሁለንተና ብሎም ይፈጸም ዘንድ ስላለው ሳይቀር የዩኒቨርስን አጠቃላይ አወቃቀር በባህላዊ መንገድ በገባውና በተረዳው መጠን አሳምሮ ጽፎታል። የልዑላችን ወታደሮች የመለመሉትን የእምቢተኝነት መልስም በግልጽ አስፍሮታል። ይህን መጽሐፍ ደግሞ ኢትዮጵያ ውስጥ ነበርና የሚገኘው ከረጅም ሺህ ዓመታት በኋላ በእጃችን ልናስገባው ችለናል። አዲሲቷን ዓለም ለመመስረት ለምናደርገው ጥረትም ትልቅ እገዛ አድርጎልናል። ዋናው ሥራ የነበረው ይህን የመጀመሪያ የሰው ልጅ መጽሐፍ ኢትዮጵያውያንና የኛ አካል ያልሆኑ የተቀናቃኛችን አካል ደጋፊ የሆኑ ሃይማኖተኞች እንዳይረዱት ማድረግ፣ እጃቸው ላይ እንዳይገባ መጠንቀቅ ነበር። ያንን ከባድ ሥራም ቀደምት አባላቶቻችን ቀድመው ሰርተውታል።
ልዑላችንም ከልጆቹ ልጆቹ ሲሆኑ ከፈቀዱት ውጪ በማንም እጅ እንዳይገባ ተጠንቅቆ ሲጠብቀው የነበረ መጽሐፍ ነው። መጽሐፉ ቅዱስ በሚሉትም ውስጥ እንዳይካተትና ተቆርጦ እንዲወጣ አድርገናል። ሙሉ በሙሉ ማጥፋት ባንችልም ሌሎች እንዳይረዱትና እንዲወዛገቡበት ተወዛግበውም እንዲንቁት አድርገናል። የኛ አባላቶች ብቻ በትክክለኛው መንገድ እንዲረዱት አድርገን በማዘጋጀትም ይዘናል። በሌሎች እጅ በነጻነት እንዲገባ የተደረገውና እንደማንኛውም መጽሐፍ በቀላሉ ሊገኝ የቻለው ጭብጡ ተቀርጥፎ የወጣበት ተራውና ምንም ሊነገር የማይችለው ነው። ይህ ሄኖክ የተባለው ሰው ማቱሳላህን ይወልድና ማቱሳላህ ኖህን ይወልዳል። እናም በዚያ ዘመን የሄኖክ ትውልዶች ብቻ ያምባገነኑን የበላይ አካል ሲመርጡ፣ የቀረው መላው የሰው ልጅ ግን በልዑላችን እምነት ስር ነበር። ስለሆነም በኢፍትሐዊነት የሰው ልጅ የውሃ ጥፋት እየተባለ የሚጠራውንና በሚታወሰው ታሪካዊ ቅጣት ተቀጣና ጠፋ። ኖህ ግን ከነቤተሰቡና ከምድር እንስሶች ጋር እንዲተርፍ ሆነ። ይህ ከመሆኑ በፊትም ሄኖክ የተባለው ሰው በበላይ አካሉ ተነጠቀና ሞትን ያላየ የመጀመሪያው ሰው መሆን ችሏል። በጥፋት ውሃ ጊዜም ልዑላችን ወታደሮቹንና ከሰው የተደቀሉትን ኔፍሊሞች መመኪያው የሆነውን እሳት አልብሶ አሳለፋቸው። እልፍ አላፍ ሰራዊታችንም ሰብስቦ በምድር ውስጥ ሆድ ውስጥ ባለ ጥልቅ እሳተ ገሞራ አሸሸጋቸው። ከዚያ በኋላም አዲስ የሰው ልጆች ምዕራፍ ተከፈተ። አሁንም ግን ልዑላችን የሰው ልጆችን በሙሉ በሱ ስር ለማድረግ ጊዜ አልፈጀበትም። ከኖህ በኋላ የተባዙትን የሰው ልጆች በሙሉ በሱ ስር አድርጎ የነጻነት ሕይወትን መልሶ ሰጣቸው። ከዚያ ዘመን ጀምሮም እስካሁን ዘመን ድረስ አባላቱን እየመለመለ ለበርካታ ሺህ ዓመታት ቆየ። እናም አሁን ለአንድና ለመጨረሻ ጊዜ የበላይ አካሉን ድል ሊያደርገው ተሰናዳ። ይችን ዓለም ካለመኖር ወደ መኖር አመጣኋት ያለው አካል መልሶ ደግሞ ከመኖር ወደ አለመኖር እንደሚወስዳት በግልጽ ታውጆ ተጽፎ ይገኛል። ስለዚህ የኛ ዋና ዓላማ ካለመኖር ወደ መኖር የመጣችውንና ከመኖር ወደ አለመኖር ልትወሰድ የተዘጋጀችውን ምድር ከመኖር ወደ መኖር መግታት ይሆናል ማለት ነው። ይህም የመጨረሻው የዚች የዩኒቨርስ መደምደሚያ ነው። ኒው ወርልድ ኦርደር አለና የመጨረሻዋን ቃል ረገጥ አድርጎ በከባድ ድምፅ ጮኸ። ዓይኑንም ጨፍኖ ገለጠ። ሌሎችም እንደርሱ አደረጉ። ጥያቄዎችን እቀበላለሁ። በአሁኑ ብቻ ሳይሆን ባለፈው ጉባኤ ልታነሷቸው የነበሩትን ጨምሮ ማለቴ ነው ካለ በኋላ ከሚታዩት 15 ያህል እጆች ዓይኑ ያረፈበትን መርጦ እድል ሰጠው። በክፍል 3 ቀጣዩን ይዘንላችሁ የምንቀርብ ይሆናል። ክቡራትና ክቡራን በክፍል 2 ይህን በመሰለ መልኩ አቅርበናል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ክፍል 3 ዘርዘር ያለውንና በፍስሐ ያዜ የተተነተነውን ዋናውን ሚስጥር እናቀርብላችኋለን። ሰናይ ጊዜ ይሁንላችሁ። ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ዋና ቤተሰባችን ሁኑ። ሰናይ ጊዜ ይሁንላችሁ።